ችሁ የሚነግሯችሁን ነገር ዝም ብለው እንደ ባዶ በርሜል ተሞልታችሁ አይደለም መምጣት ያለባችሁ። አለ ወይስ የለም የሚለውን ነገር አጣርታችሁ ምን ብላችሁ ነው እኛ ጋር መምጣት ያለባችሁ እንጂ እንደ ባዶ በርሜል ዝም ብለው እንደ ነጭ ወረቀት ጽፈው ሲያመጣችሁ ተጽፋችሁ አትምጡ። እኛ ጋር ስትመጡ ከልጅ ልጅ ተወልጄ አድናለሁ የሚል ባይብል ላይ ያለ ብለህ ብትል ባይብል ላይ የለም። እግዚአብሔር ራሱ ከልጅ ልጅ ተወልጄ አድናለሁ ብሎ ለአዳም ቃል ገብቶለታል ብለው ሲናገሩ ትሰማለህ። አንዳንድ ጥቅሱን አውጪው መንገድ የተጠረገለት ያህዌ ነው። ኢሳያስ ምዕራፍ 40 ከቁጥር 3 ላይ የአዋጅ ናጋሪ ቃል የያህዌን መንገድ በምድረ በዳ ጥረጉ ለአምላካችንም ጎዳና በበረሃ አስተካክሉ ይላልና የተጠረገለት ማን ነው? ያህዌ ነው። የተጠረገለት ያህዌ ነው። ግን ምንድነው ኢሳያስ 40 ቁጥር 3 ላይ ያለው ነው የፈለግሻል። የአዋጅ ነጋሪ ቃል የያህዌ መንገድ በምድረ በዳ ጥረጉ ነው። ስለዚህ መንገድና ጎዳና የሚለው ፈካሪያ እንጂ ማርያ አይደለም። ሲጀመር ከመነሻው ነው። ኢሳያስ የያህዌ መንገድ እንደሚጠረግለት ተነግሮ አዲስ ኪዳን ላይ ግን መጥምቁ ዮሐንስ መንገድ የጠረገው ለኢየሱስ ስለሆነ ኢየሱስ ያህዌ ነው ብለው አርጊመንት ይሰራሉ አይደለ? እሱን ነው የምልህ እኮ መንገድ የተጠረገለት። ማርቆስ ምዕራፍ 1 ቁጥር 2 ላይ እነሆ መንገድህን የሚጠርግ መልእክተኛ በፊትህ እልካለሁ አለ። ባዩ ማን ነው? መጥምቁ ዮሐንስ አይደለም። አዳምጪ እንደገና ማለት ነው። እነሆ መንገድህን የሚጠርግ መልእክተኛ በፊትህ እልካለሁ አለ። ባዩ ማን ነው? ለማን ነው ያለው? በመጀመሪያ መደብ ያለው፣ በሁለተኛ መደብ ማንን ነው የሚያናገረው? ኢሳያስ መሰለኝ እኔ እንጂ አለዋል። አይደለም፣ የአብ ነው እየተናገረ ያለው። አብ ለወልድ ምን አለው? መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ አለ። በምን በፊትህ እልካለሁ አለ? ማርቆስ 1:2 ላይ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነቢዩ ኢሳያስ እንደተጻፈ አለ። ሚልክያስ 3:1 ላይ እነሆ መልእክተኛዬን እልካለሁ አለ። ትንቢቱ ላይ መንገድንም በፊቴ ያስተካክላል አለ። በምን ያስተካክላል አለ? በፊቴ ያስተካክላል። ማን ነው በፊቴ የሚለው? ሚልክያስ ላይ ነው የተጻፈው። ማን ነው ባዩ? አብ ነው። ባዩ ከአብ ነው። መልእክተኛዬን እልካለሁ የሚለው አብ ነው። አዎ። ስለዚህ በማፊት ነው የሚያስተካክለው መጥምቁ ዮሐንስ መንገዱን። በአብ ነው ወይስ በወልድ? በአብ ፊት ነው። እሺ፣ እዛ ጋር ደግሞ በፊት ይላል። ማርቆስ 1:2 ላይ ደግሞ በፊት ይላል። በማፊት ነው? በአብ ፊት ነው። ምክንያቱም አይደለም። አዳምጪ በደንብ አንቺ ትንሽ እንትኑ ማስተዋል ይፈልጋል። ባይብል አውጪ እስቲ አጠገብሽ ባይብል ካለ አውጥቻለሁ። አውጪና ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ላይ የመጨረሻው የባይብል ክፍል ብሉይ ኪዳን ላይ ያለው የመጨረሻው ክፍል ሚልክያስ 3:1 ላይ አውጥቻለሁ። ምን ይላል? ነው መልእክተኛዬን እልካለሁ መንገድንም በፊቴ ያስተካክላል አለ። በምን በፊቴ ያስተካክላል? ይህን የሚያወራው ማን ነው? አብ ነው እያወራ ያለው። ሁሉም ይስማማል በዚህ። በምን ያስተካክላል አለ? በፊቴ ማለት ነው። በማን ፊት ነው የሚያስተካክለው መጥምቁ ዮሐንስ? በአብ ፊት ነው። በፊት ማርቆስ 1:2 ግቢ። ገብቻለሁ። መንገድን የሚጠርግ መልእክተኛዬ በምን እልካለሁ ይላል? በፊትህ እልካለሁ ይላል። ማንን ነው በፊትህ የሚለው? በፊትህ የተባለው አብ ነው። አልገባሽም? በፊትህ እልካለሁ የሚለው ባዩ ማን ነው? መጥምቁ ዮሐንስ። አብ ለወልድ ነው እየተናገረ ያለው። እነሆ መንገድህን የሚጠርግልህ መልእክተኛዬን በፊትህ እልካለሁ። በምን በፊትህ እልካለሁ? ኦኬ፣ ወልድ ነው በፊቱ የሚላክለት ማለት ነው። ፊት የሚለው ማን ነው እዚህ ጋር የሚያመለክተው? ፊትህ። እኔ አሁን አንቺን በፊትሽ ብዬ ብልሽ፣ አባትሽ ብዬ ብልሽ ማንን እያናገርኩኝ ነው ያለሁት? እኔን ነው እያናገርክ ያለው። እኔ ደግሞ በፊቴ ብልስ? በፊቴ ካልክማ ስለራስህ ነው እየተወራ። ስለራሴ ነው። አሁን ጥያቄው የሚነሳው ምንድን ነው? ሚልክያስ 2:1 ላይ 3:1 ላይ በፊቴ የሚለው ስለራሱ ካወራ በኋላ ማርቆስ 1:2 ላይ ደግሞ በፊትህ ይላል። ስለዚህ መጥምቁ ዮሐንስ የማንና የማንን መንገድ ሊያስተካክል ነው የመጣው? የአብንና የወልድን። በቃ ስለዚህ ኢሳያስ 40 ቁጥር 3 ላይ የያህዌ መንገድ የሚለው ነገር የያህዌ መንገድ ሆነ የመሲሁን መንገድ፣ ሁለቱም አንድ መንገድ ነው። ለምን? መንገድ የሚለው ቃል የአስፋልት መንገድን አይደለም የሚያሳየው ምንን ነው የሚያሳየው ብለን ስንል የሚያሳየው አንድና አንድ ነው። ምንን ያሳያል? የያህዌ መንገድ የተባለው ህጉን ነው የሚያሳየው። መዝሙረ ዳዊት ምዕራፍ 18 ቁጥር 1 ላይ 21 ላይ የያህዌ መንገድ ጠብቄአለሁ አለ፣ በአምላኬ አላመፅኩምና አለ። መዝሙረ ዳዊት 18:30 ላይ የአምላኬ መንገድ ፍጹም ነውና አለ። መጽሐፈ ምሳሌ ምዕራፍ 10 ቁጥር 29 ላይ የያህዌ መንገድ ያለ ነውር ለሚሄዱባት አምባ ነው ይላል። ስለዚህ የያህዌ መንገድና የመሲሁ መንገድ ሁለት የተለያየ መንገድ አይደለም። መንገድ የሚለው ህግን ነው።
ሕግ ለእግሬ መብራት ለመንገዴም ብርሃን ነውና አይልም ይላል። ስለዚህ ዮሐንስ ወንጌል 12:49 ላይ እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኝ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 4 ላይ የምትሰሙት ቃል የላከኝ አብ እንጂ እኔ አይደለምና አለ። ስለዚህ መጥምቁ ዮሐንስ መንገድ ያዘጋጀውና መንገድ የጠረገው የአብና የወልድን መንገድ ነው። የአብና የወልድ መንገድ ደግሞ መንገድ የተባለው ደግሞ ምንድን ነው? የአብ የወልድ መንገድ ወይም የወልድ የተሰጠው ሕግ የአብ ነው። ዮሐንስ ወንጌል 17:8 ላይ የሰጠኝን ቃል ሰጥቻቸዋለሁና አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 14 ላይ ደግሞ ቃልህን ሰጠዋቸዋል። ተመልከች። እንደገና ደግሞ ዮሐንስ ወንጌል 14:24 ላይ ደግሞ ቃሌን የሚጠብቅ ካለ በኋላ ይህ የምትሰሙት ቃል አለ የላከኝ እንጂ የላከኝ የአብ እንጂ እኔ አይደለምና። ለምን ቃል ያለ ታዲያ ስንል ቃሉ ወይም ትእዛዙ ወይም መንገዱ የአብም የወልድም ነው። ስለዚህ መጥምቁ ዮሐንስ መንገድ ሊጠርግ የመጣው የማንና የማንን መንገድ ነው? የአብና የወልድ ነው። በቃ ጀዛከላ የራስሽ ጉዳይ። እሺ እዚህ ጋር ግን በምድረ በዳ የሚለው ኢሳያስ ላይ ለምንድን ነው የሌለው? በምድረ በዳ የሚጮህ ሰው ድምጽ የሚለው እኮ በምድረ በዳ የሚጮህ ድምጽ ያለው አለ እኮ አዲስ ኪዳን ላይ ላሳይሽ እችላለሁ። እሱንም ሲለው ታያለሽ ራሱ። ቆይ ላሳይሽ። ዮሐንስ ወንጌል ምዕራፍ 1 ላይ አውጪው። እሺ ዮሐንስ ወንጌል ምዕራፍ 1 እሺ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 23 ላይ እንኪያስ ማን ለላኩ መልስ እንድንሰጥ ለራስህ ምን ትላለህ አሉት። ቁጥር 22 ላይ 23 ላይ እርሱም ነቢዩ ኢሳያስ እንዳለው የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። በምድረ በዳ ላይ ነው መጥምቁ ዮሐንስ የነበረው። ገባሽ? ከዛ በኋላ ነው ጉዳይ ያለው። ምን አለ? ቁጥር 31 ላይ ይው እኔም አላውቀውም ነበረ፣ ዳሩ ግን ለእስራኤል ሊገለጽ ዘንድ ስለዚህ በውሃ እያጠመኩ እኔ መጣው። ዮሐንስ እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይ ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ አለ። ማን ነው ባዩ? ለዮሐንስ እየነገረው ያለው ማን ነው? የላከኝ አለ። አይደለም የላከኝ አለ፣ አብ ነው እንደዛ ያለው። ዮሐንስ ወንጌል 1:6 ላይ ስሙ ዮሐንስ የሚባል ከአምላክ የተላከ አንድ ሰው ነበር አይልም? ይላል። ያ የላከው ምን አለው? ስለ ኢየሱስ ነገረው። የላከኝም እርሱ ምን አለኝ አለ? እንዲህ አለኝ አለ። ምን አለ? መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ከሚያጠምቀው እርሱ ነው አለ። እርሱ ነው እያለ ለዮሐንስ የሚነግረው ማን ነው? እግዚአብሔር ማለት ነው። ስለዚህ በምድረ በዳ ነበር የሚኖረው የነበረው። ማርና አንበጣ ነበር የሚመገበው የነበረው ዮሐንስ። እዛ በዮርዳኖስ ዙሪያ አካባቢ ላይ ሆኖ በምድረ በዳ ነበረ። ሲያጠምቅ የነበረው ደግሞ በዮርዳኖስ ወንዝ ውስጥ ነበረ። ከዛ አንጻር ነው። ኦኬ። እዚህ አሁን የያህዌ መንገዱ የሚለው ላይ ምድረ በዳ የሚለው ላይ ኢሳያስ ላይ ሳይሆን እዚህ ዮሐንስ ላይ አለ ማለት ነው። የያህዌ መንገድ አዘጋጁ የሚለው መንገድ የሚለው የአስፋልት መንገድ አይደለም። እነሱም ይስማማሉ እኮ። ማራዊ ነው፣ ማራዊ አይደለም፣ ፍካራዊ ነው፣ ኢላስትራቲቭ ነው፣ ሲምቦሊካል ነው፣ አልጎሪካል ነው። ሊትራሊ አይወስዱትም እነሱ እኮ፣ ቃል በቃል አይወስዱትም እነሱ። እሺ በቃሽ፣ ጀዛከላ ኸይር፣ ጨርሻለሁ። ወያኪላ እሺ፣ ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ጥያቄ ያላችሁ ሰዎች السلام عليكم ورحمة الله وبركاته. أستاذنا ቢታንያ የምትባል ልጅ አለች። ትግባ አንዳንድ አሳየኝ። ቢታንያ يا ولو ቢታንያ የምትባለው ቆይ አንዴ። እሺ ኡስታዝ ስልጣኔን እኮ ሙሉ ብታረገው አግዝህ ነበር ኡስታዝ። አይ በኋላ ላይ ወቀታም ሊቀርብ ስለሚችል ይቅር። መስቀል አቤት ኡስታዝ፣ ሰላም ነው? አቤት አቤት። ሰላም፣ እንዴት ነህ? ሰላም ነው። አንድ ጥያቄ ነበረኝ። ጠይቅ። መጠየቅ እችላለሁ? ጠይቅ። ክርስቲያን ነህ?
አይ ክርስቲያን አይደለሁም። ሙስሊም ነህ? ያኔ የትኛውንም ሙስሊም ለአሁን የትኛው ሃይማኖት መከተል አቁሜያለሁ። ኦኬ በቃ ጠይቅና ጥያቄን ጠይቅና ወደ እንትኑ እንሄዳለን። አዎ ጥያቄ ነቢላ ሙሳ ተውራትን ሲቀበል ማለት ካላ ቦታ በቀጥታ ያየ ሰው አለ ማለት በቀጥታ ምን ሲቀበል ተውራትን ሲቀበል ካላ ሲቀበል በቀጥታ ለምስክርነት ያየ ሰው አለ ወይ? ላይኖር ይችላል። እሺ ነቢዩ መሐመድስ ቁርአንን ሲቀበል የሱ ባልደረቦች አቡበክር ወይ ዑመር ያውቃሉ ነበሩ፣ በዙሪያቸው አሉ። ግን የሙሳም ላይኖርም ሊኖርም ይችላል፣ በቁርአን ላይ ስላልተገለጸ ነው። በባይብል ከሄድክ ሙሳ አለይሂ ሰላም ተቀብሎ ተውራን የሚባለውን ተቀብሎ ሲመጣ ህዝቡ ሲመለከተው እንደነበረ ምናምን ነገር ይናገራል፣ ተዘግቧል ታሪኩ። በእኛም በኢስላምም ረሱል ምን አልከኝ? በቀጥታ ያን ያየ ሰው የለም ማለት ነው፣ ተውራቱም ማለት ነው። ኖ አሁን ስለ ቁርአን ነው እየጠየከኝ ያለው። ቁርአን ላይ አልተገለጸም እንደዚህ አይነት ነገር። አብረውት ሰዎች ነበሩ ተውራትን ሲቀበል ምናምን አይልም። ሙሳ አለይሂ ሰላምን እና ብሎ ጠርቶት ከዛ በኋላ ቶራ የሚባለው እንደሰጠው ይናገራል። በእንተንስ እሺ፣ በመጽሐፍ ቅዱስ ደግሞ የመጽሐፍ ቅዱስ ሰዎችን ነው መጠየቅ ያለብህ። አሁን ለኛ ቴዎሎጂካል ማተር የለውም። እነሱን ተጠይቃቸው። የኛ ስለሆነ የኛን ነገር ነው መጠየቅ ያለብህ። እነሱን ሲሆን እነሱን ትጠይቃለህ። በባይብል ውስጥ ተውራ የሚባለውን 40 ቀንና 40 ሌሊት እዛ ሄዶ እንደተቀበለ ይናገራል። ሲቀበል ግን ያዩ ሰዎች እንደዚህ ሊትራሊ ባይናቸው ያዩ ሰዎች የሉም። ተቀበለ የሚል ነገር ነው ያለው የተቀመጠው። ደግሞ ሞር ደግሞ ማብራሪያ ነቢዩ መሐመድ እንትን ቁርአን ጅብሪል ሲያመጣለት እንትን አይቷሉ። ዑመር አይቷሉ። አቡበክር አጠቃላይ ሰሃባዎች ነበሩ። ረሱል ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ ታውቃለህ፣ ጅብሪል በተፈጥሮ ቅርጹ ሁለቴ ነው ያዩት ረሱል ሰለላሁ ዐለይሂ ወሰለም። የመጀመሪያው በሰማይና በምድር መካከል ተቀምጦ ግዙፍ ሆኖ አይተውታል። ከዛ በኋላ ግን በሰው አምሳያ በአንድ ሰሃቢ አምሳያ እየሆነ ነው የሚመጣው። በሰው አምሳያ እየመጣ ራእይ ያወርድላቸዋል ማለት ያኔ ሰሃባዎች ነበሩ። ራሱ ምስክር ማለት ነው። እነ ዑመር እነ አቡበከር ብዙዎቹ ማምጣት ይቻላል። ራሱ ምስክር የኔ ዋናው ጥያቄ መሰለህ በራሳቸው አውቆታል ወይ? አንድም ቢሆን በራሳቸው አይቶ አውቆታል ወይ? ጅብሪልን ነቢዩ ሳይነግራቸው ነው። አይተውት ያውቃሉ፣ ግን ረሱል ሰለላሁ ዐለይሂ ወሰለም ነው የሚነግሯቸው። ከሚናገረው ነገር አንጻር ነው ጅብሪል መሆኑ የሚታወቀው እኮ እንጂ በሰው አምሳያ እሱ እኮ ነው ጥርጣሬ ውስጥ የከተተኝ እሱ እኮ ነው ኡስታዝ። አይ ችግር የለም፣ ቀስ ብለህ ታምናለህ። ግዴታ አይደለም በአንዴ ማመን። ቀስ እያልክ እያወቅህ ምናምን ፍሬው ነው አንዳንድ ነገር። በነገራችን ላይ አያት አሉ በህይወት በአሁን ሰዓት እስቅልዬ አያቴ በአይኔ ደርሼበታለሁ፣ ሞቷል። እሺ ቅድመ አያትስ? ቅድመ አያቴ የለም አላየሁትም። ኦኬ ነበሩ፣ ግን እሳቸው ማለት ነበሩ፣ ግን በህይወት ነበሩ። እኔ እነሱ በህይወት ስላሉኝ ነው እንጂ እኮ አላየሁም፣ አላምንም በእነሱ እንዳለ አልነበሩ ማለት ነው። አያት የሚባል ነገር አልነበሩም አይደለ? ቅድመ አያት የሚባል ነገር በእኔ አስተሳሰብ አልነበሩም። አላቅም። እና ከየት ነው የመጣው አንተ ታዲያ? እንደዚህ ያኔ ስላሉኝ ነው ቅድመ አያት አለ ስላሉኝ ተቀበልኩኝ እንጂ ያኔ በራሴ አስተሳሰብ እኮ አታምንም ማለት ነው። ከየት እንደመጣ ከየት እንደመጣው አላምንም። ኦኬ ጥሩ። ማለት አንተ ምንድን ቆዳና ቁርበት ብቻ ነህ ወይስ ሌላ ነገር አለ? አንተ ራስህ አሁን ቆዳም አለብኝ ያኔ ስጋም ቁርበት። አዎ ምን ሌላ ነገር የለውም? ውስጥ ምንም ነገር የለውም? ነፍስ አይምሮ ምናምን የሚባል ነገር የለህም? አይምሮ አለህ አንተ? ለምን አለኝ አይምሮ የሚባል ነገር አለ አንተ? ጭንቅላት ወይ ከአንገት በላይ የሆነው ነገር አለ። አይምሮ ነው ያልኩህ እኔ ብሬን አላልኩም። ብሬንማ አለ፣ እሱማ በሳይንሱ በአልትራሳውንድም ማየት ትችላለህ። እኔ ጠየኩህ ጥያቄ ማይንድ አለ ወይ ያልኩህ። ማይንድ አለ፣ አይምሮ አለ? አይምሮ አለኝ ብዬ እንትን በራሴ ተመራምሬ አልደረስኩበትም። ግን አለ ወይ ነው የጠየኩህ። አለ ወይ አይምሮ እንዳለህ እና እንደሌለ ታምናለህ? አለ ወይስ የለህም አይምሮ?
እስከሚያጣራ ድረስ ዝም ነው የምለው። አለ ወይ ነው እኮ የጠየቅኩ። አለ ወይስ የለህም? አእምሮ እ አላቅም። እሺ ጨጓራ ሳለ እሱንም አላቅም። በቃ ስለዚህ በቃ እነሱን አጣራቸውና ከዛ ወደ ፈጣሪ ትሄዳለህ ማለት ነው። ከባድ ነው። ታያው እንደዚህ አይነት ሰዎች አላቅም እስከም በአምስቱም የስሜት ሕዋሳቴ አንድ ነገር ካላረጋገጥኩኝ አላቅም የሚለው ትምህርት በጣም ብዙ ነገሮችን ታጣል። ቴንሽንና ኮምፕሬሽን ሳለ ፎርሶች አሉ። ፈርሶ ጉልበት አለኛ። ቴንሽንና ኮምፕሬሽን ፎርሶች አሉ ወይ ነው ያልኩ። አሉ ወይ መኖራቸውን ታውቃለህ? አላቅም። ስለዚህ የሉ ማለት ነው አንተ አለማወቅህ። የሉም ማለት አይደለም። የሉም አሉም አልልም። አዎ ስለዚህ በቃ እንትን በል ማለት ትምህርት ቤት ገብተህ አንዳንድ ነገሮችን ትንሽ ትምህርት ቤት አሳልፍና ከዛ በኋላ አሁን ከባድ ነው አንተን ማስረዳት። በምን እንደምናስረዳም አላውቅም ራሱ ማለት ነው። እና አሁን ለአንተ የሚያስፈልግህ ጡጦ ነው የሚያስፈልግህ። ጡጦ አሁን ነው የሚያስፈልግህ እና ጡጦ ነው የምሰጥህ ለአንተ ማለት ነው። ከታች አሁን ኡስታዝ አሁን መጀመሪያ ሰላት ይሰግድ ነበር በል። አሁን ያን ነገር ጥያቄ ሲፈጥርብኝ ዝም ብዬ ነው የሚሰግደው እንጂ ከውስጥ አይደለም እኮ። ምንድን ነው ማለት ምን ነበርክ በፊት? ኢስላም። አንተ ኢስላም አልነበርክም። ኧረ ኢስላም ቁርአን ራሱ አፍጄ አሁን ረሳሁት። እንደው ኢስላም አልነበርክም። ኢስላምና ሙስሊም እኮ ይለያያል። ኢስላም ያኔ ኢስላም ተብዬ ነው የምጠራው። ሙስሊምና ኢስላም ይለያያል። እሺ ቁርአን ቀርተህ ነበረ ትንሽም ቢሆን? አዎ ቀርቼ ነበር። እሺ አደርሱ ላወልን በልልኝ እስቲ። አደርሱ ላወልን ቁርአን ደርሱ ላወል የለም። ሱረቱል ፋቲሃ አለ፣ ሱረቱል በቀራ አለ። ገባኝ። ከቁርአን በፊት የምትማረው ትምህርት ላይ አደርሱ ላወልን በልልኝ። ያኔ አሊፍ ባ አይደለ እንደ አሊፍ ባ ደርሱ ላወል ቃይደቱ ኑራንያ ነው። አዎ ቃድ ኖሪያው አላፈስኩትም። ቃድ ኖሪያ በእጄ የለም። እሺ ችግር የለውም። መስቀል የሚለው ለምን ስምህን መስቀል ለምን አልከው? መስቀል ያልኩት እንትን ስለሆነ ነው። ገስት ቶሎ መግባት ስለፈለኩ ነው። በቃ አይ እንደዚህ ላድርግ ላግዝህ። እኔ የምር ለመናገር ላግዝህ እና ምንድነው ማድረግ ያለብህ መሰለህ? ከስር ጊዜ ይፈልጋል። አሁን አንተ ዝም ብሎ እንትን አለ ሜሴንጀር ላይ ናና እስቲ ይሄን ሜሴንጀር አለ አለኛ እስቲ ወይድ አቃቤ እስላም የሚለውን ይሄኛውን ራሱ ጽፈህ አምጣ። ጽፈህ እንትን በልና ሜሴንጀር ላይ ናና ረጅም ሰዓት ወስደን እናወራለን። እሺ ከስር ከመሰረቱ በቃ እንደዛ ይሻላል። ምክንያቱም አሁን ላይ ገብቷል። አሁን እንደዚህ ከስር ከመሰረቱ እያወራን ቀስ እያልን አሁን ዝም ብሎ ጊዜ ስለሚፈጅ ያንተም ጥያቄዎችን አድሬስ ማድረግ ላይቻል ይችላል ማለት ነው። ስለ ኤቲዝም እና አግኖቲዝም ትንሽ እናወራና ከዛ ወደ ቁርአንም ወደ ሐዲስ በኋላ ላይ እንመጣለን ማለት ከስር ከግራውንዱ ማለት ነው። እሺ አብሽር። በቃ ስምህን ቀይረውና እዚሁ ያለ ስምህን ቀይረውና ንገረኝ። ይሄ ነው ስሜ በለኝ። ትገባለህ ገስት ላይም። እሺ አብሽር። ይፈጠራል አንዳንድ ጊዜ እንደዚህ ሹባት ይፈጠራል፣ እንትን ይፈጠራል። አብሽር። እሺ አላህ ያግዛሃል። እንትን ስሜን ዩሱፍ ብለዋል። ዩሱፍ በአረብኛ ዩሱፍ በቃ አርግና ግባና ንገረኝ። ዩሱፍ ነኝ እና አስገባኝ ምናምን ብል መተህ ትገባለህ፣ ትማራለህ እኛ ጋር። እሺ እንትን ሜሴንጀር ናና በቃ ከዚህ በኋላ እኔ ቤት ነው የምትሆነው። ራሱ ላይቭ ስከፍት ናና ቁጭ ስላለ ራሱ መኖር ራሱ በጣም ነው የሚያስደስተን እኛ አንተ። እሺ ጥያቄም ትጠይቃለህ፣ ትማራለህ ምናምን። አብሽር። ይፈጠራል እንደዚህ አይነት ነገር እንድትመለስ ስለምንፈልግ አብሽር። እሺ በቃ አትውረድ። ዝም ብለህ ቁጭ በል። አሁን ሌላ ሰው ይግባ። ሚዩት አድርገህ ማዳመጥ ትችላለህ። አትውረድ። በቃ ሌላ ሰው ካለ አንዳንድ ስጡኝና ጥያቄ መጠየቅ የሚፈልግ ሰው ካለ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው።
ቤዚክ የሆነ ጥያቄ ነው መጠየቅ የምፈልገው እኔ ሜይ ቢ በአንተ ቤዚክ ሊሆን ይችላል። ዒሳ አለይሂ ሰላም ያው ጌታ ነው ብለው አይደለ የሚቀበሉት እና ሙስሊሞች ማለት ነው። እና እሱ ነገር ከምን የመጣ ነው? ቤዚክ የሆነውን ማለት ነው። እና ከሙዕጂዛው ጋር የተያያዘ ነገር ነው ወይ? ያው አይነ ስውሮችን የሚያድን የሞቱትን የሚያስነሳ ስለነበረ በአላህ በተሰጠው ሙዕጂዛ ከሱ ጋር ተቋርጠሻል፣ ወጥተሻል። ኦኬ አም ሶሪ። አሁን ተመልሻለሁ። ገብቶብሽ ነው? አይ አይደለም የጻፍኩትን ቼክ ለማድረግ ነው። እና ይሄ ነው የመጀመሪያ ጥያቄ። አዎ ማለት ጥሩ ጥያቄ ነው። ጌታ የተባለው ነገርን ባይብል ላይ ኢየሱስ ጌታ እንደሆነ ባይብል ላይ ይናገራል። ምን ታደርጊ ያስተጋባል። ጌታ የሚል ቃል ባይብል ላይ አለ። ግን ጌታ የሚለው ቃል ምን ማለት ነው? ትርጉሙ ነው ጥያቄው። አሁን ለምሳሌ የዓለማቱ ጌታ ነው ወይ ወይም ደግሞ የፍጥረት ጌታ ነው ወይ ሲባል አይደለም ነው መልሱ። ለምንድን ነው? አንደኛ ጌታ የሚለው ቃል ኩሪዮስ የሚለው ቃል ለፍጡራን ለማዕረግ ይውላል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 5 እና 6 ላይ ብትመለከቱ ሳራ አብርሃምን ጌታ እያለች ትታዘዝለት ነበር ይላል። ጌታ እያለችው ትጠራው ነበረ። ስለዚህ ጌታ ማለት ኩሪዮስ ነው። ኩሪዮስ ማለት ጌታ ማለት ማዕረግና እልቅናን ክብርና ስልጣንን የሚያመለክተው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። ጌትነቱ ከራሱ ያገኘው ሳይሆን ጌታ ያደረገው አካል አለ። አንድ አምላክ ኢየሱስን ወጣች። ተመለሽ እስቲ ተመለሽ። አንዳንድ አሳይኝ። ተመለሽ አንዳንድ ይታለች። አንዳንድ አሳይኝ። እሺ ተመለሽ። ኔትወርክ ነው መሰለኝ አስወጣሽ። እሺ ተመለሽ። ምን ድረስ ሰምተሽኛል? ጭራሽ አልሰማም ኡስታዝ። ኮኔክሽኑ ምን ድረስ ከመጀመሪያው ጀምር። ኦኬ እንትን ላይ ባይብል ላይ ኩሪዮስ የሚለው ቃል ወይም ደግሞ ጌታ የሚለው ቃል አንደኛ ጴጥሮስ ምዕራፍ 3 ቁጥር 5 እና 6 ላይ ሳራ አብርሃምን ጌታ እያለች እየጠራችው ታዘዘችለት ይላል። ጌታ ማለት ማዕረግንና ስልጣንን ክብርና ልቅናን ነው የሚያሳየው እንጂ ሊትራሊ ጌታ ሲባል እዚህ ጋ የዓለማቱ ጌታ እያለችው እየጠራችው ነው ማለት አይደለም። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይም አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። አምላክ አንዱ አምላክ ኢየሱስን ምን አደረገው? ጌታ አደረገው ማለት ነው። ለእንዴት አይነት ጌታ ሲባል ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ስትመለከችው አምላክ እኔን ጌታ አደረገኝ አለ ዮሴፍ ሲናገር። አምላክ ጌታ አደረገኝ አለ። አምላክ አድራጊ ነው፣ ዮሴፍ ተደራጊ ነው። ምንድን ነው ያደረገው ሲባል ጌታ ያደረገኛል። ስለዚህ ኢየሱስን ጌታ ያደረገው አለ። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ላይ የአዶናይ መንፈስ የያህዌ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ያህዌ ቀብቶኛልና አለ። አዶናይ የሚለው የዕብራይስጡ ቃል ጌታዬ ማለት ነው። የጌታዬ ኢየሱስ ጌታዬ የሚለው አካል አለው። ሌላ ጌታዬ እያለ የሚናገረው ነገር አለ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ለኢየሱስ ክርስቶስ የሚጠቋት ጌታ ፈጠረኝ ይላል። ጌታ ፈጠረኝ ፈጠረኒ እግዚ መቅድመ ተግባሩ አለ። በቀድሞ ስራው ጌታ ፈጠረኝ። ጌታ ፈጠረኝ። የፈጠረው ጌታ አለው ኢየሱስ። ጌታው ደግሞ ኢየሱስን ባሪያዬ ይለዋል። ኢሳይያስ 42:1 ላይ ደግፌ ያዝኩት ባሪያዬ፣ ደግፌ ያዝኩት የተደገፈ ነው። ከዛ ቁጥር 6 ላይ በስም ጠርቼሃለሁ እደግፍሃለሁ ይለዋል፣ እጠብቅሃለሁ አለ። እሱ ሲተኛ የሚጠብቀው ጌታ አለው። ያ ጌታ ኢየሱስን ባሪያዬ ይለዋል። የሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ ደግሞ ማርያምና ኢየሱስ በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት። ወደማ ወደ ጌታ ፊት ሊያቆሙት፣ በጌታ ፊት ሊያቆሙት። ማን ነው ታዲያ ይሄ ጌታ? ማርያምና ዮሴፍ ያንን ሕፃን ልጅ ይዘው ወደዛ ሲወስዱት የወሰዱት ወደ ማን ነው? በጌታ ፊት ሊያቆሙት ነው። ያ ጌታ የተባለው ማን ነው ሲባል የዓለማቱ ጌታ ነው። ስለዚህ ያ ነው ኢየሱስ ጌታ ነው የሚል ቃል ባይብል ላይ ስላለ ብቻ
ወደ ሌላ ነገር የወሰዱበት ትክክል አይደለም ነው። አንደኛ ጌትነቱ በመደረግ ላይ ነው። ሁለተኛ ጌትነቱ ማዕረግ ላይ ነው። ሶስተኛ ጌታ ፈጠረኝ ይላል። አራተኛ ጌታዬ የሚለው አካል አለ። አምስተኛውና የመጨረሻው ደግሞ በጌታ ፊት ሊያቆሙት ሄዱ ይላል። ሌላ ቦታ ላይ ደግሞ ጌታ ቀባው ይላል። ጌታ ኢየሱስን እንደቀባው የሚናገር ነገር አለ እና ብዙ ማስረጃዎች አሉ። ይህንን ያዢና ጥያቄሽን አድሬስ እንዳደረግኩኝ ተስፋ አለኝ። እሺ ኡስታዝ፣ የሚቀጥለው ደግሞ ከቁርአን አያው ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢያ ለሁም የሚለው ማለት ነው። አልገደሉትም ምናምን የሚለው እሱ ኤክስፕላኔሽኑ ክሊር ሆኖልኝ አያውቅም። ማለት የምር የተሰቀለ ሰው አለ ወይስ ማን የፈጠረው ናሬቲቭ ነው ይሄ? ወይስ የተሰቀለው በምንድን ነው? እኛ ልጆች ሆነን የምንሰማው ሌላን ሰው ይሄ ይሁዳ ምናምን የሚባለው አላህ ሱብሓነሁ ወተዓላ የኢየሱስን ፊት እሱ እንዲላበስ አድርጎ እሱን ነው ሃንግ ያደረጉት ኦር ላይክ ክሩሲፋይ ያደረጉት የሚል ነገር እንሰማ ነበረ እና ይሄ ነገር ትንሽ ኮንፊውዝ ያደርገኛል። እና እውነትም ክሩሲፊክሽን ተካሂደዋል እና ማን ነው ክሩሲፋይድ የተደረገው? አላህ እየነገረን ያለው አልሰቀሉትም አልገደሉትም ብሎ የነገረን። የተገደለ ሰው በኢሳ ተመሰለ ብሎ ሲናገር አንደኛ በቅንፍ ውስጥ ነው የተቀመጠው ማለት ነው። ሹቢያ ለሁም ማለት መሰላቸው፣ እነሱ ተመሳሰለባቸው። የሰቀሉትና የገደሉት መሰላቸው፣ ግን አልሰቀሉትም አልገደሉትም ነው ቁርአኑ የሚናገረው። ረሱል ሰለላሁ ዐለይሂ ወሰለም ኢሳ አልሞተም ወደፊት ይመጣል ብለው ነግረውናል። ከዚህ የተረፈ በቁርአንና በሐዲስ ላይ የተቀመጠ ነገር የለም። ሙፈሲሮቹ ግን እስራኤልያት የሆኑ ነገሮችን ጁዶ ክርስቲያን ትራዲሽንን ቤዝድ አድርገው የተለያየ ነገር ብለዋል። ዳይ ኤንድ ናይት የረበሽክ ነው ሚት አድርግ እና ምንድነው ሙፈሲሮቹ ያንን ነው። በክርስቲያኒቲ ውስጥ ያሉ የተለያየ ትርክቶች አሉ። ኢየሱስ ሳይሰቀል ወደ ሰማይ አድርጓል ብሎ የሚያምኑ ክርስቲያኖች ነበሩ። እነዛ ውስጥ ያሉ ትረክቶ ታዲያ ማን የተሰቀለው አይሁዳኖች ማንን አግኝተው ነው የሰቀሉት በሚለው ላይ የተለያየ ትረካ አለ፣ የተቀመጠ። ያንን ቤዝ አድርገው ሙፈሲሮቹ አስቀምጠውታል። ታውቂያለሽ፣ ሙፈሲሮቹ ደግሞ ሲያስቀምጡት እስራኤልያት ሆነ ነው፣ ጁዶ ክርስቲያን ትራዲሽን ነው ወይ ቁርአን ላይ ወይ ደግሞ ሐዲስ ላይ የተገኘ አሰር አይደለም ራሱ ማለት ነው። እና ከዛ አንፃር ብትመለከቱ ቁርአን የገደሉት መሰላቸው፣ ግን እሱን አይደለም የሰቀሉት የገደሉት። ይህንን ነው ቁርአን የሚያስቀምጠው። ይህንን ነገር ያዥ። እዚህ ላይ ኮንፊውዝ ያደረገች ነገር አለ፣ ግልጽ ያልሆነ ነገር እና የተሰቀለ ሰው አለ ማለት ነው ከኢየሱስ አለ። አዎ ቁርአን ግን ቁርአን አይናገርም ማን እንደሆነ አይናገርም። ራሱ ዝርዝር አይናገርም። ብቻ ኢየሱስን አልሰቀሉትም፣ እሱን እንሰቅላለን ብለው መጥተው ሌላ ሰው ሰቅለዋል። ያ ሰው ግን ማን ነው ከሌ ነው በምክንያት ነው ምናምን የሚለው ነገር ዝርዝሩን ቁርአን አይናገርም። ሙፈሲሮችም የሚያስቀምጡት እስራኤልያት የሆነ ነው፣ ጁዶ ክርስቲያን ትራዲሽንን ቤዝድ አድርገው ነው። እሺ ኡስታዝ ሽክራን ጀዛከላህ። አልገደሉትም አልሰቀሉትም የሚለው የኔ መጽሐፍ አለሽ? የለኝም። የት ነው የምትኖሪው? አዲስ አበባ። አዲስ አበባ ሆነሽ ነው መጽሐፉ የለኝ የምትይው? አብዱ ሆፍ አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አለን ያልገደሉትም አልሰቀሉትም መጽሐፍ አላ መታ መውሰድ ትችላለች። አየር ጤና አካባቢ ሞቢሉ ጋር ስትደርሺ በውስጥ ኮንታክት አድርጊኝ። እሺ ችግር የለውም። ፒዲኤፍም ካገኘሁት በቂ ነው። እሺ ኦኬ እሺ በቃ አብዲ ኮንታክት አደርጋለሁ። ሽክራን። እሺ ዴይ ኤንድ ናይት መቀጠል ትችላለህ። ኦኬ ኡስታዝ ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኡስታዝ ጀዛከላሁ ኸይር ጀዛ። ብዙ ነገር እየተማርን ነው ካንተና አላህ ሰምተን የምንሰራበት አላህ ያድርገና። አንድ ከዚህ በፊት የሰማሁትም ያኔ እንግዲህ የቲክቶክ የፓልቶክ ሶክ ነበርና አደም አለይሂ ሰላም ባሳችን ያችን ባጭሩ ያው እንጨቷ አትብላ ስለው ሲበለው ከአደም ከሐዋ ጋራ ከጀነት ሲባረሩ የሆነ ቦታ ነው፣ ግን የቱ ቦታ እንደሆነ ቦታው ደግሞ ከነገርከኝ ደስ ይለኛል፣ ካላወቅከኝ ችግር የለውም። ከዛ በኋላ ሲገናኙ ከሐዋ ጋራ ሰላም ሰው ገብተዋል። ይሰማል?
አዎ ከዛ በኋላ ሲገናኙ አረፋ የተባለበት እንኳን በዛ ነው ይላሉ። ሲገናኙ አይታወቁም ነበረና መጀመሪያ እሱ ነው አያት። ከዛ በኋላ አየሽኝ በአረበኛ አረፍቲኒ ወይም ከዛ በኋላ አየችና ከዛ በኋላ ነው እሱ ያወቀችው የሚባል ነገር አለ። ነሲ በዚህ ላይ ምትላ ከዛ በኋላ ነው አረፋ የተባለው ነው የሚባለው። እና ኢንሻአላህ አላህ ካሰበው በዚህ ላይ ትንሽ ሰፋ ብታደርግልኝ። አዎ አይ አረፋ የተባለበት ምክንያት እንደዛ እንደሆነ ሰምቻለሁ፣ ግን ዝርዝር መረጃው እኔ ጋር የለም። ስለዚህ አሁን የቱ ጋር ነው ያለው እንደዛ የሚለው ነገር እኔ እንትኑ የለኝም፣ እውቀቱ የለኝም በዚህ ነገር ላይ ማለት ነው። ምናልባት ኡስታዝ እሱ ጋር ገባና ሲመች እሱ ያበራራልሃል የቱ ጋር እንዳለ ምናምን ነገር እኔ አላውቅም ሲባል ሰማለሁ። መዋደራ ላይ ምናምን ሲናገሩ ሰምቶ ግን የቱ ጋር እንደሚገኝ አላውቅም። ሐዲሱ ላይ ሲራም ላይ አላውቅም። ስለማላውቅ እንደዛ ነው እንትን ያለው ከዛ አንጻር ነው ይሄን ይመስላል። ኢሰቱል አንቢያ ላይ ምናምን መሰለኝ ያለው ምናልባት አላውቅም እኔ። እሺ ሌላ ጥያቄ ያለው ሰው ጀዛከላሁ ኸይር ጀዛ አላህ ይጠብቅህ። እኔ ወደ ታች ልውረድ። አንድ ቁጥር ጻፉ መግባት የምትችሉ ልጆች ጥያቄ ያላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ቁርአን ነበር ማለት ነው። አስተያየት ማለት በሪዋዮቹ ላይ الذين يبخلون ويأمرون الناس بالبخل ومن يتولى فإن الله هو الغني الحميد ይላል። በቃሉ ላይ ደግሞ هو የሚል የለበትም እና እሱ እንድታብራራልኝ ነው። ሱረቱ ሐዲድ ሶስተኛው ሱፍሃ ላይ መጨረሻ። ኦኬ ሱረቱ ሐዲድ ምዕራፍ 57 ቁጥር 3 ላይ ሱራ 57 ላይ ከዛ 24 ላይ ነው 24ኛው አንቀጽ። ኦኬ ምን የሚል የለውም። ይሄ ሐፍስ ነው። فإن الله هو الغني الحميد የሚለው ይሄ ሐፍስ ነው። በቃሉን ደግሞ هو የሚል የለውም። إن الله الغني الحميد ነው የሚለው። هو እኮ ሙስተጢር ነው ራሱ እኮ አይደል? ሙስተጢር ሆኖ ይመጣል። አንዳንዴም እኮ هو የሚለው ቃል እርሱ የሚለው ቃል ሙስተጢር ሆኖ ይመጣል። ለምሳሌ ከተበ ማለት ምን ማለት ነው? በአንተ ከተበ ጻፈ ነው የሚለው አይደለ? በእንግሊዝኛ ስታደርገው ምንድነው ጻፈ ለማለት ስትፈልግ? ጻፈ ነው ራይት በእንግሊዝኛ ሂሮት አይደለ? አዎ ሂ ትጠቀማለህ አይደል? በእንግሊዝኛ ሂ በአረብኛ ምንድነው? ሂ በአረብኛ ምንድነው? ሂ በአረብኛ ምንድነው? ቅድም ብለኸው ነበረ። በአረብኛ ተከቶ የመጣው ስለዚህ ባሪያዎቹ ያመልኩታል ሲል ያመልኩታል የሚለው በጉን ሳይሆን ሁሉንም የገዛ ጌታ አምላክን ነው። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ስትመለከተው ለጌታ አምላክ ስገድ እርሱም ብቻ አምልክ ይላል። አየህ ጌታ አምላክ ብቻ ነው የሚመለከው። እዛ ጋር የተጠቀሰው ራዕይ 21 22 ላይ ሲናገር ሁሉንም የገዛ ጌታ አምላክና በጉ መቅደሷ ናቸዋል። የሚመለከው ሁሉንም የገዛ ጌታው በጉ አምልኮ ተቀበለ የሚል ባይብል ላይ የለም። አምልኮ ላትሪዮ የሚባለው ወይም ሌትሪዮ የሚባለው ቃል ወይም ደግሞ ሌትሪያ የሚባለው ቃል ሌትሪያ ወይም ደግሞ ላትሪያ የሚባለው ቃል የሚጠቀመው ለአብ ብቻና ብቻ ነው። ስለዚህ ራዕይ ዮሐንስ ምዕራፍ 22 ቁጥር 4 ላይ እየተናገረ ያለው ስለ አብ ነው ምንለው። ይሄን ይመስላል። እሺ ኡስታዝ ውስጧ ላይ ማለት መቅደሷ ውስጥ ሆነው ሁለቱም እንደሚገዙ አድርገው ይገልጻሉ ብዬ ነው። አይልማ እንደዛ አይልም። አንተ ከየት አመጣኸው?
ሲናገሩ ነው እነሱና እንደዛ ሳይሆን አሁን ሲናገሩ ጠይቅ ያለብህ ምን መሰለህ ዝም ብላ እንደዛ ሚል የታለ ራሱ የታለ ብለህ ጠይቀህ አንበበህ ምን ብለህ ነው ከዛ በኋላ ጥቅሱ ላይ ጥያቄ ካለ ወደኛ የምትመጣው እንጂ አንተ የነገሩን ነገር ሁሉ ይዘህ ብትመጣ ዋጋ የለው። አንዳንድ ሙስሊሞች ይመጡና ይህን ጥቅስ እንዴት ታየዋለህ? ምን የሚለውን ጥቅስ እግዚአብሔር ከ3 ቀን ተኩል ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሏል። የቱ ጋር ነው እንደዛ ያለው? አናውቀውም ብለውኝ ነው ባይብል ላይ። የቱ ጋር እንዳለ መጀመሪያ አትጠይቅም እንዴ ብለን ስንላቸው እሺ ጠይቀን እንመጣለን ያሉና ይሄን ይመስላል ፍሬንድ። እሺ ኡስታዝ በቃ እንደዛ ከሆነ እሺ የእግዚአብሔርና የበጉ ዙፋን ይላል በአንድ ላይ እዛ ውስጥ ስላለ መቅደሷን ውስጥ ሆኖ ይገዙታል የሚለውን በአንድ አድርገው ስለሚጠቅሱት ነው። እሺ ኡስታዝ በአንድ ላይማ መምጣትማ ለመምጣት እንትን ነው። ዙፋኑ ራሱ ሲጀመር ጀመረው ዙፋኑ የአምላክ ዙፋን ነው። እነ ሰለሞን የተቀመጡበት እነ ዳዊት የተጠቀሙበት ዙፋን የአምላክ ዙፋን ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይም ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ስለዚህ ያ ዙፋን ራሱ የአምላክ ዙፋን ነው። እነ ዳዊት እነ ሰለሞን ሲቀመጡበት የነበረው በዛ ዙፋን ላይ ነው መሲሁ መጥቶ የተቀመጠው። ስለዚህ የአምላክና የበጉ ዙፋን የሚለው በምንጭነት ኢየሱስ ክርስቶስ የተቀመጠበት ዙፋን የአምላክ ዙፋን ስለሆነ እንጂ ኢየሱስ አምላክ እያወራሁኝ ዛሬ አንድ ምናልባት እዚህ ታች ይኖራል ጥያቄ ጠየቀው ነበር የሐዋርያት ወንጌል የሚባል እንደነበር እና አሁን ላይ እንደሌለ እንዲሁም አሁን ላይ ቀኑና ሆኖ ከተካተቱት መጽሐፍቶች እንዳልሆነ እና እስኪ ስለዚህ ነገር አንዳንድ ነገር በለን ምናልባት መጽሐፉ ያልደረሳቸው ሰዎች እዚህ በቲክቶክ ቢሰሙ መጽሐፉ ያልደረሳቸው ሰዎች ገዝተው ማንበብ ይችላሉ። አንተ ግን ዛሬ ጥያቄ የፈጠረብህ ነገር አስቀምጠሃልና ላለመካተቱም ምክንያት የሆኑበትን አንዳንድ ነገሮች ተጠቅሰዋል እና እስኪ ጠቅለል ባለ መልኩ እንዳይካተት ካደረጉት ነገሮች መጽሐፉ ላይ ለምን እንዳልተካተተ የሚናገር ለኔም አለ። ስለዚህ ጋር ሰዎች ልጆች እንዲማሩ ብዬ ሰዎች ጥያቄ ነው። አሁን ያንተ ጥያቄ ካለ መጠየቅ ነው ያለብህ ሐሰንዬ። መጽሐፉ ላይ ጥያቄ አንብበህ ያልገባ ነገር ካለ ነው እንጠይቅ የሚፈልገው እንጂ ማብራሪያ አይደለም፣ የማብራሪያ ጊዜ አይደለም። እነሱ አንብበው ጥያቄ የፈጠረባቸው ነገር ካለ እነሱ ይጠይቃሉ። አንተ ደግሞ ጥያቄ ያለብህ መጽሐፉን ስታነብ ጥያቄ የፈጠረብህ ነገር ካለ ጥያቄ አቅርብልኝ። መጽሐፉን አብራራልኝ ካልክ ግን መጽሐፉ ብዙ ሰፊ መጽሐፍ ነው፣ ትልቅ መጽሐፍ ነው። ያንን ሁሉ መጽሐፍ ላብራራ አልችልም አሁን በአሁኑ ታይም ማለት ነው። ምክንያቱም የጥያቄና መልስ ጊዜ ነው። ግልጽ ነው? አዎ ግልጽ ነው። ማሻአላ። እሺ ሌላ ጥያቄ ያለው ሰው? ጥያቄ ያለው ሰው? ባቢሎን ካለ መግባት ትችላለህ። ባቢሎን ካለ አንዳንድ ማሳየኝና አስገባሃለሁ። ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። 3 ጥያቄ አለኝ። የመጀመሪያው ጥያቄ
ዮሐንስ ወንጌል ምዕራፍ 1 ከቁጥር 30 ላይ ቅድም 29 ላይ ስትል ነበርና እንትን ነው አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበርና ሲል ከመጥመቁ ዮሐንስ በፊት ሰው እንደነበረ ይናገራልና ማለት ከኔ በፊት ሲል ምን ማለቱ ነው? ምን አለ ነው የሚለው? ሰው አለ ሰው አለ። ስለዚህ ሰው እንዴት ነው ከሰው በፊት የሚኖረው? ሰው ነው የሚለው አይደለ? ጥቅሱ ላይ ሰው እያለ ነው የሚናገረው። ስለዚህ ሰው የሚለውን ነገር አስምረሽ ለምንድን ነው ሰው ያ ሰው የሆነው ከማን ነው? ከማርያም ነው ወይስ ከማርያም በፊት ሰው ነበረ ብለሽ ጥያቄውን ታቀርቢዋለሽ። ኦኬ ከኔ በፊት የሚለው ነው ጥያቄው ነው። አዎ ከኔ በፊት ዮሐንስ ወንጌል አንድ ሰው ከኔ በፊት ከኔ በኋላ ይመጣል ከኔ በፊት ነበረ ነው የሚለው። አንድ ሰው ነው የሚለው ሰው ነው እያለ ያለው ከኔ በኋላ ይመጣል አለ ከኔ በፊት ነበረ ነው። አሁን ማን ነው እንደዛ ያለው ሲባል ሰው የሚለውን ኃይለ ቃል አስምረሽ ሰው ወይም ሰውነት ከማርያም የተገኘ ከሆነ አስቀድሞ በተስፋ ቃል ደረጃ ነበር ማለት ነው። በባይብል ነብዩ ዮሐንስና ነብዩ ኢየሱስ ሁለቱም ነብይ ናቸው። ለምሳሌ ሉቃስ 1:76 ላይ መጥምቁ ዮሐንስ ነብይ ነው። ማቴዎስ 21:11 ላይ ደግሞ ነብዩ ኢየሱስ ይላል። ሁለቱም ነብይ ናቸው። ታዲያ ዮሐንስ ወንጌል 1:30 ላይ አንድ ሰው ከኔ በኋላ ይመጣል ከኔ በፊት ይልቅ የነበረ ሲል ከኔ ይልቅ የከበረ ሆኗልና ማለት ነው። አነር ማለት ወንድ ሰው ማለት ነው። አሁን ምንድነው ኦሪት ዘፍጥረት ምዕራፍ 41 ላይ ስትመለከችው ቁጥር 51 ላይ የዮሴፍ የመጀመሪያ ልጁ ስሙ ምናሴ ብሎ ጠራው አለ። እንዲህም አለው አምላክ መከራዬን ሁሉ የአባቴን ቤት አስረሳኝ አለው። የሁለተኛው ስም ግን ኤፍሬም ብሎ ጠራው። እንዲህም ስላለው አምላክ በመከራዬ አገር አፈራኛል። ምናሴ ማለት መርሳት ማለት ነው በዕብራይስጥ። ኤፍሬም ማለት ማፍራት ማለት ነው። ከሁለቱ የመጀመሪያ ልጅ ማን ነው? ለያዕቆብ ለዮሴፍ የመጀመሪያ ልጅ ማን ነው? አለሽ አለ ኡስታዛ። የመጀመሪያ ልጅ ማን ነው? በዚህ ባነበብኩልሽ ጥቅስ መሰረት አልሰማሁም። ወላሂ ቆይ አንዴ ሌውሽ ዘፍጥረት ልክፈት አንዴ ኡስታዛ። አይ በቃ አሁን በቃ ቡና ካልጋበሽኝ በስተቀር አንፋታም። እሺ ልድገምልሽ አንዴ። ዘፍጥረት 41 ቁጥር 51 እና 52 ላይ ዮሴፍ የበኩር ልጁ ስሙ ምናሴ ብሎ ጠራው። እንዲህም ሲል አምላክ መከራዬን ሁሉ የአባቴን ቤት አስረሳኛለሁ ይላል። የሁለተኛው ስም ደግሞ ኤፍሬም ብሎ ጠራው። እንዲሁ አምላክ በመከራዬ ቀን አፈራኛል። የመጀመሪያ ልጁ ማን ነው? ሁለተኛ ልጁ ማን ነው? የመጀመሪያ ልጁ ምናሴ ነው። ሁለተኛው ኤፍሬም ነው። በቃ አሁን ያዥልኝ እንግዲህ ሲወለዱ ማለት ነው። ግን ኦሪት ዘፍጥረት 48:20 ላይ ግሪክ ሰብቱጀንት ላይ ሲናገር ኤፍሬም ከምናሴ በፊት ነበረ ነው የሚለው። ምን ማለት ነው? በምን በክብር ነበር የነበረው ወይስ በአካል ደረጃ ነው? ኒፕለ የሚለው ቃል ሁለቱም ጋር ይጠቀማል። በፊት የሚለውን ቃል ኦሪት ዘፍጥረት 48:20 ላይ የግሪክ ሰብቱጀንት ላይ ኤፍሬም ከምናሴ በፊት ነበረ ይላል። አማርኛው ምንድን ነው የሚለው እስቲ? እግዚአብሔር እንደ ኤፍሬምና እንደ ምናሴ ያደርግ ኤፍሬምንም ከምናሴ ፊት አደረገው አለ። በቃ አይሽ ዛት ሚንስ አሁን ምንድነው? በክብር ነው፣ የክብር ጉዳይ ነው። ምናሴ በእድሜ ይበልጠዋል። ነገር ግን ኤፍሬም ከምናሴ በፊት የሆነው በምንድነው? በክብር ነው የነበረው። ልክ በተመሳሳይም በክብር ከመጥምቁ ዮሐንስ ኢየሱስ ይበልጣል። ከዛ ነው ከኔ ይልቅ የከበረ ሆኗልና ብሎ ያለው ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ግልጽ ነው። አዎ ተረድቻለሁ። ጀዛከላ። እሺ ሌላኛው ደግሞ ሮሜ ሰዎች ምዕራፍ 15 ከቁጥር 9 ላይ ኢየሱስ እውነት የመገረዝ አገልጋይ ሆነ ይላልና እዚህ ላይ ምን ይላሉ ቅዱሳኖች? የመገረዝ አገልጋይ ሆነ እንጂ ተገረዘ የሚል የለም እያሉ ከዚያ ደግሞ ሃይማኖት አበው ምናምን በምና የሳያች ሰዓት አይ መጽሐፉ ላይ ምናምን የሚሉ የሆነ የሚያጣመሙት ነገር አለና እንዴት ታየዋለህ? ግርዘት ያው እንደተገረዘ እኮ ያምናሉ ሁሉም ክርስቲያኖች። ምናልባት እውቀቱ አናሳ የሆኑ ሰዎች ካልሆኑ በስተቀር በኦርቶዶክስ ያው እንደምታየው ሃይማኖት አበው ላይ እንደተገረዘ ይናገራል ማለት ነው። ያው ፈጣሪ ጾታ የለውም፣ ሴትም ወንድም አይደለም። ፈጣሪ የሴት የወንድ የሩካቤ የሴትም የወንድም የሩካቤ ስጋ የለውም። ወንድ ልጅ ግን ሩካቤ ስጋ አለው። ሴክስ ኦርጋን የሚባል ነገር አለው። ይህ ሩካቤ ስጋ ያው ሽንት ለመሽናትና ከሴት ጋር ተራክቦ ኢንተርኮርስ ለማድረግ ያገለግላል። እንደምታዩት ኢየሱስ ከሴት የተወለደ ወንድ ልጅ ነበር። ሉቃስ 1:31 ላይ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙን ኢየሱስ ትያለሽ አላት። ትጸንሻለሽ የሚለው ጽንስ ራሱ ኬሚካል ሪአክሽንና መካኒካል ፈንክሽን አድርጎ ፕሮሰስ አድርጎ የመጣ ነው። ከዛ በኋላ ወንድ ልጅ የሚል ነገር አለ። ወንድ የሚለው የስጋ መደብና የስጋ አንቀጽ ነው። ከዛ በኋላ ኦሪት ዘፍጥረት 17:22 ላይ የ8 ቀን ልጅ ይገረዝ ተብሎ በተባለው መሰረት ሉቃስ 2:21 ላይ ሊገርዙትም 8ኛ ቀን በሞላው ጊዜ በማዕፀን ሳይጸነስ
ወይም ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ነው የሚለው። ስለዚህ ሊገርዙትም 8 ቀን በሞላው ጊዜ ነው። በማዕፀን ሳይጸነስ ሊገርዙት ሲል ሊገርዙት ካለ ይገርዙታል፣ ምንም እንትን የለውም። ሊገርዙት ሲል አልተገረዘም አይደለም። ሊገርዙት 8 ቀን ሞላው ነው። በሞላው ጊዜ ምን ተባለ? ስሙ ኢየሱስ ተባለ አለ። ስለዚህ ሊገርዙት እያለ አልተገረዘም ብሎ ማለት እኔ አይደን ነው አላውቅም። ሮሜ 15:9 ላይ ክርስቶስ ስለ አምላክ እውነት የመገረዝ አገልጋይ ሆነ ላለው ሲል የመገረዝ አገልጋይ ሆነ ሲል ስለተገረዘ ነው የመገረዝ አገልጋይ ሆነ። ምንድነው እሱ ራሱ ሲገርዝ ነበር እንደ ሌላ ሰው እየሄደ ህፃናቶችን ሲገርዝ ነበር? እንደዛ ማለቱ ነው አይደለም። ራሱ ኮሜንታሪዎችን ተመልከጂ። የመገረዝ አገልጋይ ሆነ ላለው ሲል ያንን ነው የሚያመለክተው። አምላክ በስጋ ሊገረዝ ይቅርና ክርስቶስ ራሱ ስለ አምላክ እውነትን የተገረዘ አገልጋይ እንደሆነ በመግለጽ ነው። በአምላክና በክርስቶስ መካከል ደግሞ የምንነት ልዩነት እንዳለ ቁልጭ አድርጎ የሚያሳይ ነው። ይህ የተገረዘው ህፃን ደግሞ በኋላ ላይ በጌታ ፊት ያቆሙት ዘንድ ዮሴፍና ማርያም ወደ ኢየሩሳሌም ወሰዱት ይላል ሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ። እንደ ሙሴ ህግም የመንጻት ወራት በተፈጸመ ጊዜ አለ። ካልተገረዘ ለምንድን ነው መስዋዕት ሊያቀርቡ የሄዱት? በጌታ ህግ የእናትን ማዕፀን የሚከፍት ወንድ ልጅ ሁሉ ለጌታ የተቀደሰ ነው ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ህግ 2 ዋሊያ ወይም 2 የእርግብ ጫጩት እንደተባለው መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። ለምንድን ነው በጌታ ፊት? ለምን በግ ምናምን በሬ ሲል ድሃ ነበሩ። ከድሃ ቤተሰብ ውስጥ ነበር የመጡት። ዮሴፍም ማርያምም ድሃ ነበሩ። ስለዚህ አቅማቸው በሚፈቅደው መስጠት የሁሉ ጌታ የሆነውና ህፃኑን ለሁለት የተለያየ ስለሆነ ወሰዱት ይላል። ወደ ማን ነው የወሰዱት ሲባል በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት ይላል። ጌታ የሚባለው ማን ነው? ወደ ማን ነው የወሰዱት? ወደ ጌታ። ኢየሱስ ጌታ ቢሆን ኖሮ የባህሪ ጌታ ቢሆን ኖሮ ወደ ጌታ እንዴት ይወስዱታል? ራሱ ማለት ነው። እና ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው ጥር 6 ቀን በዓመት አንድ ጊዜ ግርዘተ ኢየሱስ የሚባል ነገር አለ። የተገረዘበት ዓመታዊ ክብረ በዓል ይዘከራል። ግዝረት ማለት ራሱ የግዕዝ ቃል ነው። ግርዘት ማለት ነው ራሱ። እና ያው እንደምትመለከተው ሃይማኖተ አበው ምዕራፍ 7 ቁጥር 24 ላይ ሰውም እንደመሆኑ ለስጋ እንደሚገባ ተገረዘ ይላል። ሃይማኖተ አበው ምዕራፍ 78 ቁጥር 31 የተለያዩ ጥቅሶች ላይ ብትመለከቱ እንደተገረዘ የሚያሳዩ ብዙ ማስረጃዎች አሉ ማለት ነው። እና ኢየሱስ አልተገረዘም ብሎ የሚከራከር ካለ አንደኛ ኢየሱስ ሰው አይደለም እያለች ነው ያለው ራሱ ማለት ነው። እና በእስራኤላውያኖች አይሁዳዊ ነው የነበረው። ገላትያ 4:4 ላይ የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ነው የሚለው። ከሕግም በታች የተወለደው ማለት በሕጉ ስር ነበረ፣ ከኃጢአት በስተቀር በነገር ሁሉ እንደ ሰው ነበር ነው የሚለው ጳውሎስ ዕብራውያን ላይ። ስለዚህ መገረዝም ሁላ አለው። አንዳንድ ሰዎች እኮ አይሸናም ነበር የሚሉም አሉ። አላጋጠመሽም? ማርያምና ኢየሱስ አይሸኑም የሚሉ ኦርቶዶክሶች አሉ። ታውቂያለሽ? ይሄንን ሰምተሻል? አይ አልሰማሁም። አዎ ይበላሉ፣ ይጠጣሉ፣ በቃ እንደዚህ በቃ ምንም እንትን የለም፣ አይወጣም። የነሱ የማርያምና የኢየሱስ አይጸዳዱም፣ ሽንት ቤት አይሄዱም፣ ምን አይሉም፣ አይሸኑም እነሱ ተብሎ ነው የሚታመነው። እንዲህ አይነት ነገሮች አሉ በትምህርታቸው ውስጥ። ምናልባት ኦርቶዶክሶች እንደዛ ብለው ነው የሚያምኑት። ካቶሊኮችን አላቅም፣ አውርቻቸው አላቅም። ፕሮቴስታንት ግን እንደ ሰው ኢየሱስ ክርስቶስ ሽንት ቤቱ ላይ ይሄድ ነበር ማለት ነው። እና አስቢው ማለት ኢየሱስ ክርስቶስ ይበላና ይጠጣ ነበር። ማቴዎስ ወንጌል ምዕራፍ 15 ላይ ስትመለከቸው ወደ አፍ የሚገባ ሁሉ ወደ ዳር ይወጣላል፣ ወደ ዳር ይወጣላል። እንግዲህ አውትፑት ያደርጋል። ኢንፑት ያደረገውን ነገር አውትፑት ያደርጋል። ሰው ነውና ኬሚካል ሪያክሽን እና ሜካኒካል ፈንክሽን ስለሚያደርግ ማለት ነውና አንዳንድ ጊዜ ዝም ብዬ ሳስበው ኢየሱስን ምናልባት አሁን እንደ ድሮ በር ምናምን ያለው ምናምን ነገር የለም፣ ግን አሁን በዘመናዊ መልክ በር ያለው ምናምን ሽንት ቤት ቢሆን ሽንት ቤት ቢገባ እና ሰው ከበር ሆኖ ሲያንኳኳ ምንድን ነው የሚለው? አሁን ለምሳሌ እኛ ሰው አለ ምናምን እንላለን፣ እሱ ምን አለ ይላል። አሁን ሽንት ቤት ተቀምጦ ሰው ቢያንኳኳበት ምንድን ነው የሚለው? ዩቲስቲ አስቢው፣ ምን ሊል ይችላል? እንደው ማለት በእነሱ ትምህርት ይጅና እንደነሱ ትምህርት ፍጹም ሰው ፍጹም አምላክ አለ ነው የሚለው። ፍጹም አምላክ ፍጹም ሰው አለ ይላል፣ ወይ ደግሞ አምላክ አለ ወይ ደግሞ ሰው አለ ነው የሚለው እንጂ ሌላ ሊል አይችልም። እና በዚህ መልኩ የሆነ ፕላቶኒክ አንደርስታንዲንግ ስላላቸው እነሱ የሆነ ማርያምንም ኢየሱስ ክርስቶስንም አይጸዳዱም የሚል ነገር አላቸው። ደግሞ አይገረዙም ብለው ካሉሽ ያው እየዋሹ ነው ማለት ነው። ገና ለገና አርጊመንት ነው። ከተገረዘ በጣም ችግር ይፈጠራል። ምክንያቱም የተገረዘው ስጋው ራሱ አምላክ ነው ብለው ያምናሉ። አምላክ ከሆነ ደግሞ አምላክ እንዴት ነው የሚሆነው? ሲገረዝና ያሸለፈት ሲወድቅ የወደቀው ነገር እንዴት ነው? በአንድ ወቅት እሱ ጋር እያለ እየተመለከ ነበር ወይ? የሚመለክ ከሆነ አምልኮ የሚቀበል ከሆነ ሌሎችም ጥያቄዎች አሉ። ራሱ ስጋና ደግሞ እንትን የሚል ከሆነ የህብስቱና ወይኑ በእንትን ጊዜ ይለወጣል፣ ሚስቲካል ቼንጅ ያደርጋል ብለው ያምናሉ። ካቶሊኮች ደግሞ ትራንስብስቴንሻል ቼንጅ የሚባላሉ፣ ሰብስታንሱ ራሱ ይቀየራል ብለው ያምናሉ። ስለዚህ ስጋውን ከስጋችን ደሙን ከዋሃዳችን ከደማችን ያዋሃድልን ፈጣሪያችን ነው። ያ ስጋና ደግሞ መለኮት የተዋሃደው ነፍስ የተለየው ነው ብሎ ነው ያምኑት። ስጋና ደሙ ያንን ስጋና ደም ያ ስጋና ደም አንቺ ስትበዩ ከአንቺ አካል ጋር አብሮ ይዋሃዳል።
ስለዚህ አብሮ ከተዋሃደ መለኮትም ከሰዎች ጋር ይዋሃዳል ወይ? ያ ስጋና ደም ሲበሉት አፋቸው ላይ ነው አይደል ያለው። ከዛ በኋላ ይጸዳዱታል ራሱ ማለት ነው። መጨረሻ ላይ ማለት ነው የሚጸዳዱት ነገር ራሱ አምላክ ነው፣ መለኮት አለው። ካሊማች ምን አይነት ትምህርት ነው? እንደዚህ አይነት የተወሳሰበ ትምህርት እና ይሄን ይመስላል። ዩቲ ጀዛከላ ግን የመጨረሻ እንድነበር ይልጠይቅ ወይስ ሌላ ቀን? አይቂና እሺ ሌላው ደግሞ መንገድ የተጠረገለት ላይ ነው የምጠይቅህ። ያህዌ መንገድ በምድረ በዳ ጠረጉ የሚለው መንገድ የተጠረገለት ማን ነው? ኦኬ ከዛ ቀጥላለሁ።